አስረዳኝ። ምን ይሆናችሁ ነው ጋሽ? ብሩክ እዚህ ቤት ምንድን ነው የተካሄደ ያለው? እሺ ምንድን ነው እሺ የምናደርገው? ጋሽ እኔ ምንም አላደረኩም። ዝም ወይ ካልሆነ ለምን ትብቃን አንጠራትም? ትብቃ ዛሬ ከጋሼ ጋር ነው ያለችው። ቤት ሲል እኮ እንዴት ውሻ እንዳደረጉኝ አንተ አታውቅም። ውሻ ነው ያደረጉኝ። ስለዚህ ወጣ ብለን የተሻለ ሀሳብ እንፈልግ። እዚህ መቀመጡ ምንም ትርጉም ያለው እየመሰለኝ አይደለም። ይኸውላችሁ ከተቻለማ ከዚህ ቤት ጭራሽ ብንወጣ ጥሩ ነው። ይኸውላችሁ እዚህ ቤት መጥተው ካገኙኝ ይገሉኛል፣ ያንቁኛል፣ ይገሉኛል። እሺ ቆይ ስንወጣ ቢያገኙንስ? በዚህ ሰዓት እንኳን የሚወጣ አይመስለኝም። ዳጊ አስተውለዋል? ግን ምኑን? ጋሼ ሊገሉት የሚፈልጉትን ሰው መያዛችን ነው። እሱ መሰለኝ የሚያስጨንቀኝ። ሌላም የሚያስጨንቀኝ ነገር አለ። እንደ ሀሳብ ግን ትብቃን ብናማክራት ምን ይመስላችኋል? በምን ጉዳይ ነው? በማታው ነው? ትብቃ ማለት ነው የእንቅልፍ ክኒን እንድትሰጠው አድርገን ልክ እሱ ሲተኛ እኛ ላጥ ብንልስ? እሱ በጣም ጥሩ ሀሳብ ይመስለኛል። በቃ ትብቃን እኔ ጠርቼ ልምጣ። ምን ሆነሃል? ያማል እንዴ? በዚህ ሰዓት እንዴት ነው ልውጣ የምትለው? እኔ ራሴ ለትብቃ እደውልላታለሁ። ስልኬን ከመኝታ ቤት አምጣልኝ። ቤቱ ሁሉ ሆኗል። ቆይ ሰው ሁሉ የት ሄዶ ነው ቤቱ አስክሬን የወጣበት ቤት የመሰለው? እባክዎትን ጋሽ እኔ ጮሃለሁ። ጩሂ ማን ይሰማሻል? ሲጀመር መኝታ ክፍል የገባሽው አንቺ። እባክዎትን ጋሽ ቆይ። ዝም በይ ትብቃ። እስከ ዛሬ ድረስ አብራርተሽኛል። ዛሬ ግን እባክዎትን ጋሽ ቆይ። እባክዎትን ጋሽ ቆይ። እባክዎትን ጋሽ ቆይ። ዝም በይ ትብቃ። ይቅርታ ቸኩዬ እኮ ነው። እና ብቸኩል ሰው ነው የምትራመደው? አንቺ ምንድነው ዝም ብለሽ አርፈሽ ቤትሽ አትገቢም እንዴ? ውስጥ ያለውን እንዴት እንዳልወጣብሽ። ጉልበትህን ሴት ላይ ነው የምታወጣው። እንደ ስመኝ እንዳልመስልሽ ስርዓትን ያዝ። ወይ ሩባ ራስን አረጋጊ። ቆይ አንቺ ለምን ከዚህ አትሄጂም? እዚህ አይነትማ ስመኝ እንገላታለን። ደንባራ ቆይ አገኝሻለሁ። ይኸውልሽ ካስሽ አልገባሽ። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ንገረኝ። ቆይ አይንሽ እየዋሸ ነው ልትለኝ ነው? አንተ ቀጣፊ! ጥፋቱ ያንተ አይደለም የኔ ነው። ምን ታረግ? ቤተሰቦቼን አዋርጄ አንተን ሴሰኛውን ይዤ መቀመጤ የኔ ጥፋት ነው። ትሰሚያለሽ? በቃሽ። ከአሁን በኋላ አንድ ክፉ ቃል ካንደበትሽ ቢወጣ አልለቅሽም። ይኸው እንደውም ይሄ ሀብት ንብረት በሙሉ የኔ ነው። ወደ መጣሽበት መሄድ ትችያለሽ። እሺ? ወልዶ ከብዶ መኖር እኮ እርድ አይደለም። ያው ህጋዊ ባልና ሚስት ነው። አይደለሽም? ወጣኝ እንዴ ካስዬ? በራስሽ ጊዜ ብድግ ብለሽ ሄድሽ። አትሂጂ ብዬ አስሬ ማስቀረት ነበረብኝ። አሁን ያለፈው አለፈ። አቶ ጌታቸው፣ ሁሉ ነገር ህጋዊ እንዲሆን እፈልጋለሁ። ማለት? ቆይ እንዴት ነው ህጋዊ ማለት? ወይስ ምኑ ነው ህገወጥ የሆነብሽ? ትዳራችን መቼም እንደ ሚስት ባታየኝ እንኳን የልጆችህ እናት መሆኔን አትክድም። እንዴት ነው የምትናገሪው? እባክሽ የለፋሁበት የደከምኩበት ቤት ነው። ትሰማኛለህ? ንብረቱ ሁሉ ይገባኛል። ተልእኮ ተሰጥቶሽ ነው የመጣሽው? ጀርባሽ የከበደኝ ለዛ ነው ማለት ነው። ቆይ የምን ሀብት ንብረት ነው የምታወሪው? እኔ ምን አለኝና ነው? አንዲትም ሚስማር ብትሆን የጋራችን ናት። ምን ታረጊ? ከሰራተኝነት አንስቼ የልጆቼ እናት አረኩሽ። አሁን ያለኝ የሞላልኝ ሲመስልሽ ሀብት ንብረት ማለት ጀመርሽ። ትሰሚያለሽ? ቆይ የትኛው ሀብት ንብረቴ ነው እንደዚህ ያጓጓሽ? ይኸው ቤሳ ቤስት አታገኛት። ወይ ህጋዊ ሚስት ታደርገኛለህ ወይ በህግ ትፈታኛለህ። ምርጫ አንተ ነው።
ለነገሩ ምን ታረጊ? የት ከርመሽ እንደመጣሽ ሳልጠይቅሽ ዝም ብዬ ተቀበልኩሽ። አሁን መተሽ ሀብት ንብረት ማለት ጀመርሽ። ታገኛለሽ እና ያለና ምን ሰርጌ መጣ ይመስልሃል? ይህም ያለው ሀብት እኮ የእኔና የልጆቼም ጭምር ነው። ትሰማኛለህ? ዝም በይ። የስ ናቲ። ምን? የምን ናቲ ነው? ይህ ልጅ እኮ በጣም ቆየ። እንዴ መድኃኒቱን ቀምሶ ነው እንዴ ያህል የሚገዛው? እንዴት እንዴ ካልቀመሰው ታዲያ እኔ ያህል ሰዓት ምን ያደርጋል? በጣም ቆያ። እሱ ልክ ነህ፣ ግን ትብቃም ስልክ እያነሳች ያለ እሱ ቢመጣ ምንም ጥቅም የለውም። እንዴ ዳጊ ድምፅ እየሰማ ነው? የትብቃ ድምፅ ነው እንዴ? ቀጣዮች ጋሽ እኔ ምንም አላደረኩም። ዝም በይ። ማይመለከትሽን ተመልክተሻል። አለቅሽ። ልትገለኝ ነው ቤቴ ድረስ የመጣው? ጨርሳለሁ ወይ ትጨርሰኛለህ? ያለህኝ ብቸኛ ተስፋ አንተ ነህ። የት ልትሄድ ነው? ጋሽ ምን እየሆናችሁ ነው እንዴ? ምን እየሆናችሁ ነው ጋሽ? ብሩክ አንቺ ልጅ ቆይብሽ እንዴ? ሲሮም ምን ትሰሪያለሽ? አንቺን ተከትዬሽ ነው። ቆይ አንቺ ልጅ ችግርሽ ምንድን ነው? እና እንደዛ አውሬ ስትሆኝ እያየሁሽ ዝም ብዬ ልተውሽ ነው? ሰሚኛለሽ? ከዚህ በኋላ ስለኔ ምንም አይመለከትሽም። እሺ ደግሞ ናቲ እስቲ ሰምቼሽ ነበር። ጆሮ አይደለማ? አዎ አልተሳሳትሽም፣ ጆሮሽ ነው የሚሆነው። አንቺ አላመንሽም እንጂ የሙት መንፈስ እያሰቃየሽ ነው። ለአባቢ ጸበል እንዲወስድሽ መንገር አለብኝ። አንቺ ያምሻል እንዴ? ካልነገርሽኝ አዎ ሂጂ ተናገሪ። ማንም ያምንሽም። የሰው መሰቂያ ነው የምትሆኚ። እሱን ታያለሽ። ወይኔ ጉዳችን! እዚህ ቤት ምንድን ነው እየተካሄደ ያለው? እሺ ምንድን ነው እሺ የምናደርገው? አይሆንም እንዳነካ ምንድን ነው? ፖሊሶች አስከሬን ምርመራ ካደረጉ የሁላችንም አሻራ ከተገኘበት በኋላ ችግር ውስጥ ነው የምንገባው። ፖሊስ ደውላ። ቆይ እኔ የምላችሁ ለምን አሰሙም? ቆይ አሁን እንደዚህ ማን አደረጋቸው ይባላል? አንተ ወደ ቤት ሂድ። እኔና ትብቃ ነው ወዳል ይታል። በቃ አንተ ሂድ። ታዲያ ቆይ ለምን ሁላችንም አንወጣም? ከዛም በኋላ ልጆቹ ሲገቡ አብረናቸው እንገባና ምንም እንዳልተፈጠረ ከነሱ እኩል እንጮሃለን ማለት ነው። ምን ሆነሻል? እንደዛም በምንም ታምረው እንዴ? ሲራኩ እኮ አይለቁን የሚገሉናል እንዴ? አሁንም እኮ ቢሆን አደጋ ላይ ነን። አንድ ሀሳብ መጣልኝ። በቃ እኔ ማንም ሲያይ ሹልክ ብዬ ልውጣ። በእኔ ቦታ ሮባ ይተካ። ከዛ እናንተ አላየሁም ብላችሁ ሽምጥጥ አድርጋችሁ ትክዳላችሁ። ቆይ እሺ ሰውየው እስኪነቃናህና ቢመጡስ? የዛቸው ድምፅ ግዴላችሁ ምንት እሺ እንዴ ልትነግሪ ነው? አሁን ነግርሽ ነው፣ ግን ለምን እንዳትናገሪ ቃል ግቢኝ። እሺ ፕሮሚስ። ይኸውልሽ ምን መሰለሽ፣ ግን ለምን ማትናገሪማ? ካልፈልሽ አትንገሪኝ። ይኸውልሽ እኔ የምናገረውን አውቃለሁ። እሺ ቆይ ትናንትና ማለት ነው ዳጊ ያናዶኝ ቤት ተኝቼ ሳለ ማለት ነው። ሴትዮ አትታ አልፈልግም። ዋናው ነገር የምትናገሪ ከሆነ ተናገሪ። እሺ ተረጋጊ። እንዴ
ምንድነው ይሻል? ወይ ጉዴ! እንዴት መጣሽ ትብቃ? እንዴት ሆኑ? እንዴት ነው የሆነው? ንገሪኝ እስቲ። ደህና ናቸው። ጋሼ ነገ ይወጣሉ። ካስዬ ግን ትቆያለች። ምን አልሽኝ? በቃ እኔ ደክሞኛል፣ ቤት ልገባ ነው። እንዴ ቆሜ አይደል እንዴ እያወራሁሽ ያለ? ምንድን ነው የሚያንጠለጥልሽ? ደህና ናቸው። አንቺ ያልሰማሽ እንደሆነ እኔ እንደዚህ መጮህ ያለብኝ አይመስለኝም። እኔ ስጮህ አይደል እንዴ ዋልኩት? ማን ሰማኝና? እሺ በቃ አይዞሽ። አይ ኧረ እንደው ተይኝ። ግን ምንድን ነው የተፈጠረው? እንደዛ የተዘረሩት ምንድን ነው ንገሪኝ እስቲ። እኔ ምንም የማውቀው ነገር የለም። ምንድን ነው የምታወሪው አንቺ? እንዴት አታውቂም? እና እዛ ምን ስትሰሪ ነበረ? እኔ እኮ እንዳንቺ ማልሰማ አይደለሁ። ቤቱ እንደዛ ሲደባለቅ። አንቺ ማን ነው ማይሰማ? እኔ ነኝ ማልሰማ? እኔ ያርግልሽ ይስጥሽ። አንቺ ክፉ የሰው አውሬ ንፉክ። ይሄኔ አንቺ ትሆኛለሽ የዚህ ሁሉ ነገር ጠንሳሽ። ከይሴ ሰው ከይሴ ሁሉን ነገር አላውቅም። እኔ ምን አውቃለሁ? እኔ ማሳናግራት እንዴት እንደምትሆን ዘጋ ያርግሽ። ቆይ ምን ነበር የተፈጠረው? ምንም አላውቅም። እኔም አልገባኝም። እና ቆይ ሴትዮዋ ሞተዋል ነው? መሞት እንኳን አልሞትም፣ ሐኪም ቤት ናቸው። አሁን ራሱ ሮባን ከሳቸው ጋር ጥዬ ነው የወጡት። ታውቃለህ፣ የሆነ ነገር አስቤ በጣም ነው ቆጭ። ማለት ቆይ ምን አስበህ ነው? አልመጣልንም እንጂ ሰውየውን በዛው ነበር ጸጥ ማድረግ የነበረብን። እውነትህን ነው። አልመጣልንም እንጂ ይኸውልህ እዛው ሲጣርገናቸው እንገላገል ነበር። ግን በቃ ጭንቀት ውስጥ ነበርኩኝ። እንዴት ይምጣልኝ? ከወጣሁ በኋላ እኮ ነው ትዝ ያለኝ። እንደውም ልመለስ ነበር። የሚገርም እንኳንም አልተመለስክ። ይኸውልህ ጭራሽ ላጦስ ነበር ራሳችን ላይ የምንጠራው። እንዴት እንዴ? ይኸውልህ ምስክር እኮ ይጠራ ቢባል እኛ ራሳችንን የምንጠራው። ስለዚህ ይኸውልህ ራሳችንን ማስጠቆር ነው የሚሆነው። እሺ ቆይ እና ቀጣይ እርምጃችን ምንድን ነው? ይኸውልህ ብሩኬ፣ አሁን ትንሽ መረጋጋት አለብን። ደግሞ ከልጆቹ ስንርቅ የሆነ አይን ውስጥ ነው የምንገባው፣ እንጠቆራለን። ዳጊ እየቀለድክ ነው? እንዴት? ይኸውልህ በተገኘው አጋጣሚ እድላችንን መሞከር ነው ያለብን። አሁን ሰውየው ስለሌለ ስራችንን ጸጥ ብለን መስራት ነው ያለብን። ልክ ነህ። በተለይ በአንተ ጉዳይ ምንም እንዳይጠረጥሩ ከዶክተሮቹ ጋር እኛ ተመሳጥረናል። ምንም እንዳታስብ። አልገባኝም። በቃ ራሱን ስቶ ሲወድቅ የሆነ ጠርዝ መታው ምናምን ነገር እና ደግሞ በቃ ብዥ እያለበት ነው ምናምን ብለን ለማሳመን ሞክረናል። በጣም አሪፍ። በቃ እንደወላ። እሺ ቆይ ታዲያ እስከዚያ የት ልታርፍ ነው? ስማ እንደውም በቃ ቤት ውስጥ ግቢ ውስጥ ማንም ስለሌለ እኛ ጋር ማረፍ ትችላለህ። ነፃው። አረ ዘና በል በእናትህ። እንዲህ እንደገና እስር ቤት ሴጣን ያለበት ሰው እኮ አይታወቅም። እንዴት አስበዋል? ይሄ አእምሮ የለቀቀ ሰውዬ ሌሊት ቢመጣ ምን ሊፈጠር እንደሚችል አስበው። እንዴ ቀልደኛ። በዛ ታስቀኛለህ እንዴ? ወዴት ልትሄጂ ነው ደግሞ? ወደ እናንተ ጋር እኮ እየመጣሁ ነበር። ኧረ እባክሽ እኛ መጣታችንም ስታይ ነው ጭራሽ። ምንድን ነው ይዘሽ ወጣሽው ሲጀመር? ኧረ እኔ ምግብ ነው ይዤላችሁ የመጣሁት። እኛ የተቋጠረ ምግብ አንበላ። ታዲያ ምን እንደምትበሉት? አንቺ እራስሽ እያረሽ መብላት ትቻለሽ። ሀና ቆይ ለምንድን ነው ንግግርሽ የማታስተካክዪው? እሱም እኔ ሆኜ ነው እያናገርኩሽ ያለሁት። እሺ በአሁን ዘብ በእናትሽ ሳሪ ወዴት ሄድሽ ነው? ቆይ ችግር አለ እንዴ? አይ ውስጥ ብቻዬን ሰውን አየር ልቀበል ብዬ ነው። እንዴ ቆይ እነ ሮባ ውስጥ አልነበሩ እንዴ? አይ እቤት ልብስ እናምጣ ብሎ ቆዩ። ሳሪ በቃ ከኔ ጋር ዞር ዞር እንዳልን። እሺ ግን ይሄ ሁሉ ለምን? በኛ ምን በደልን? ሳሪ አንዳንዴ እኮ እንደዚህ አይነት ነገሮች ያጋጥማሉ። መረጋጋት መጠንከር ነው ያለብሽ። እሺ ግን እማዬን አባ እንደዚህ ያደርጋታል? አላውቅም። ይኸውልሽ እኛ ከቤት ልንወጣ እየተዘጋጀን ነበር። ከዛ በኋላ በቃ በድንገት ነው ድምፅ ሰማን። ከዛ ወደ ቤት ስንገባ በቃ እናንተ እንዳያችሁት ነው በቃ እኛም የደረስነው። ትብቃ ታውቃለች ማለት ነው? አይመስለኝም። ትብቃ ነው የጠየኳት ነበር። ምንም የምታውቀው ነገር ያለ አይመስለኝም። ማለት አላውቅም ሳሪ። ግን ዶክተሩን ሰምተሻል አይደለ? ያው ጭንቅላታቸው ትንሽ ተጎድቷል ብሏል። አዎ። እና ይሄ ከዚህ ጋር ምን ያገናኛል? ይኸውልሽ ሳሪ ከወደቁበት ተነስቶ ነው ያነቁኝ። ለእኔም ግራ ገብቶኛል። ብቻውን ሰላም ይሁን። የኔ ነገር አያሳስብም። ሁሉም ነገር ግራ እያጋባኝ ነው። እኔ የምልሽ ቆይ ቤት ውስጥ የተፈጠረ ነገር ነበር እንዴ? አላውቅም።
ጠዋት ወደ ባኞ ቤት ሲሄድ እየተጨቃጨቁ ነበር። እሺ በቃ ትኛለሽ፣ ሁሉም ነገር ይስተካከል። አባይ እንዴ ጋሺ እዚህ ምን ይሰራሉ? አንተ ጦሰኛ፣ በቀደም ተባብራችሁ ልትዘርፉኝ ነበር አይደል የሞከራችሁት? አባዬ ምንድን ነው የምትለው? ታሟል እኮ። ቆይ መቼ አገገሙ? ኧረ ቆይ እዛው እንዳትነካኝ ወመኔ ሁላ። አሁን ከመንገድ ዞር በሉ። አባ ምን እያልክ ነው? ዶክተሮቹ መጻጽፈውልን የወጣው ወይ ዝም ብለህ ነው? እንዴ ነገ እንደሚወጣ አይደል እንዴ ዶክተሩ ይነገረን? ማን ነው በእኔ ላይ የሚወስነው? እኔ ጌታቸው አይደለም ለራሴ ለሌላም እተርፋለሁ። እሺ ቆይ እማዬን አይተሃታል? ጦሰኛ፣ የእሷ ጦስ ነው ለዚህ ያበቃኝ። እሺ አሁን ዞር በሉልኝ ከመንገዴ። ኧረ ቀስ ጋሼ። እንዴ አየሻችሁ አይደል እንደ ሰከረም እኮ ነው እየተንገዳገዱ ያሉት። ዞር በይ። ቆይ ይሄንን ሳሪ ታውቃለች? በቃ እኒታ እኛም ደርሰናል፣ ገብተን ቼክ እናድርግ። ሳሪ አይበቃንም? በቃ እንመለስ። እሺ እንዴ መጣሽ? አንቺ ታውቂዋለሽ። አረ ቦታውን እስቲ እንሂድ። አዎ ግን እኔ መሄድ አልፈልግም። ምን አልሽኝ? መሄድ አልፈልግም። በዛ ላይ ደግሞ እናህና እዛ ነው የሚያድሩት። እና እዚህ ቁጭ ብለሽ በሀሳብ ሙች ነው እንዴ የምትይኝ? እና እኔ ምን ላድርግ? ሙሉ ቀን እኮ ሳላርፍ ነው ያልኩት። በጣም ደክሞኛል። አሞኛል? እና ካመመሽ ሐኪም ቤት አይደል እንዴ ዋልሽ? ሄደሽ ለምን አትታከሚም? ጤና የላትም ልጅ ሴትዮ። ምን አልሽኝ? ሆስፒታልማ መሄድ የነበረብሽ አንቺ ነበርሽ፣ አብረን ከምንደናቆር። ምን አልሽኝ? ኡፍ አሁንስ ስልችት ነው ያለኝ። መቼስ ለአንቺ ሞግዚት አይቀጠርልሽ። ሞግዚት ነው ያልሽው? ማን ሊመጣ ነው? አራስ ዘመድ አለን እንዴ? አንቺ ጌታቸው ነው እንዴ? አዎ ጌታቸው መጣ። ማንም ምንም የማይበግረኝ መሆኑን ጠላቶቼ በሙሉ መስማት አለባቸው። ስሙ ጠላቶቼ። ሳይ እንኳን ለቤት አበቃ። ና እስቲ ቁጭ በል። ነገ ነው የምትወጣው አልተባለም እንዴ? እናንተ ብቻ ብልጥ፣ እኔም ለራሴ ብልጥ ነኝ። ከዚህ በኋላ አይደለም ሆስፒታል፣ ቤቴ ውስጥም ማንንም አላም ማንንም። አሁን ግን ደህና ነህ ጋሼ? ይኸው አሁን ከኔ በላይ ማን ጤነኛ አለ? እዛ ጥቁር ጋውናቸውን ለብሰው መዓት በሽታ ሊከምሩብኝ፣ ይሄ ያለበት አልሰማም። አረ ምንድነው ጮኸቱ? አንቺ ጭንቅላቱን አይደል የመቱት? በቃ ቀይሮ በቃ አይምሮን ሁሉ አበላሽቶ አምጥቶ። እጮሃለሁ። ገና ምን አይተሽ? ቤቴ አይደለ እቀውጠዋለሁ። ምኑን ነው የምትጠይቀው? እንደ ህፃን ልጅ ሽሮፕ ሰጥቶ እንዴ ጌታቸው? አመለ እስቲ አንቺ ዝም በይ። አንቺን እፈልግሻለሁ። እኔን ነው? ትብቃል። አይ ወንድሜ አብዷል እኮ። ጭንቅላቱን አይደል የመቱት? አቤት መጨረሻ አሳምረው ማለት እኮ እዚህ ላይ ነው እኮ። ጌታቸው እንዲሁ ነው ቀረ። ፎክሮ እንዲሁ ነው ቀረ። ቆይ ያማቻል እንዴ? ወይ መድኃኒት ሊገዙት ይሆናል። ምን ሆነሽ ነው አንቺ? እና ቢሆንስ አንድ ሰው መሄድ አይችልም ነበር? ታማሚ ጥለው ሜዳው ምን ይባላል? በቃ ተረጋጊው። እሺ ስልካቸውን እንኳን ለምን አያነሱም? ቆይ እነዛ ናቸው መሰለኝ። በቃ እዚሁ ነን እንጠብቃቸው። መጣድፍሽ ትንሽ አታፍሪም? እናቴን ድሬ ሳጠላሽ ወጥተሽ ደግሞ ከማንም ጋር የምትንዘለዘው ሳታይ አታውሪ። ኧረ እባክሽ እና አባትሽ ወጥቶ ሲሄድ አንቺ የት ነበርሽ? ምን እያልሽ ነው? አባዬ ወጣ? ዶክተሮቹ ነገ ነው የሚወጣው አላሉም እንዴ? ይሄ ምክንያት አይሆንም። ተቀምጠሽ አትጠብቂም ነበር? ይኸውልሽ ሳሪ፣ በቃ እኔ ወደ ቤት መሄድ አለብኝ። ለምን? አብረን ላድር አልነበር እንዴ? አዎ ግን የሆነ መስራት የነበረብኝ ስራ ነበረ፣ ረስቼው አሁን ነው ትዝ ያለኝ። ለዛ ነው። ጭራሽ
ለምን አልጋ ሊይዝላችሁ ምን ልክስክሱላ? ሳሪ አንቺ አትናደጂሽ፣ እሷ ዝም ብላ ነው። በቃ እኔ እደውልልሻለሁ። አቤት ጋሽ ጠራ። ማን ጠራሽ? ሂጂ ከዚህ ነይ። እንደው ትሰሚያለሽ? እነዛን ወጠምሾች ከነገ ጀምሮ እዚህ ግቢ እንዳላያቸው ንገሪያቸው። እሺ። ይኸው ኮተታቸውን ደግሞ ነገ አውጥተን እንጥላለን። ይኸው እሱን አሳበው እንዳይመጡ። እንዴ ከዚህ ቤት መስሎኝ ከራሳቸውን ቤት ነው እንዴ? አዎ ነገርኩሽ። አሁን ሂጂ። ደህና ነሽ? ደህና ነኝ። እየጠበቅኩ ነበር ዳጊ። ቆይ ምንድን ነው ያደረገሽ? አልጎዳሽም አይደል? እኔ ደህና ነኝ። ግን ዳጊ። ግን ምን ትብቃ? ጋሺ ከዚህ በኋላ እዚህ ግቢ ሊያችሁ አይፈልግም። ማለት አልገባኝም። ከዚህ በኋላ እዚህ እንድትኖሩ አይፈልግም። እንዴ ለምን ሲባል አላውቅም። ብቻ በጣም ተበሳጭተው ነው እንደዛ ያሉት። እንዴ ማን ይሰማቸዋል? ትሰምኛለሽ? ይኸውልሽ በዚህ መልኩ የትኛውም ተከራይ ከቤት ይልቀቅልኝ አይባልም። እሺ ስለዚህ አልሰማቸውም። እባክህ ዳጊ በቃ ነገር አብርድ። አሁን እሱን ተይውና የሆነ ነገር ላማክርሽ ነበር። ይኸውልሽ ስሚኝ ትብቃ፣ በዚህ አጋጣሚ ለምን እኛ አንገላቸውም እና ራሳቸውን አጠፋ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ። ዳጊ ይህን ነገር አንተ ነው የምታወራው? አዎ ይኸውልሽ ሰውየው የለየለት ጭራቅና እባብ እንደሆነ ሀገር ምድሩ ያውቃል። ስለዚህ እኔ አራት ቴንሽን ይስባል ብዬ አላስብም። ዳጊ የምትለኝ ነገር በጣም ነው የሚያስፈራው። ቆይ እንዴት ነው እንደዚህ ማድረግ የምንችለው? እሱን ነው እነግርሻለሁ። እናንተ ምንድን ነው የሚያሾካሽካችሁ? እንትን ነው ትዬ ጋሼ ከሐኪም ቤት እንደወጡ ሰማውና ልጠይቃቸው ነበረ። ትብቃ ተኝተዋል አለች። ምን አልከኝ? ጋሼ ልጠይቅ ነው አመጣጤ ስላመማቸው ትዬ። ታዲያ ለማን ነው የምታወራው? ምን አስጮኸ? እኔ ፊት አይደል እንደ ያለሁት? ምን አልከኝ? አይ ምንም አላልኩም። ደህና ናቸው ጋሼ? ደህና ነው። እኮ ስደውል እኮ አታነሳም። ይኸውልህ ስማኝማ፣ አሁን አንድ የምታደርግልኝ ነገር አለ። እሱን አቆየው። አዎ ይኸውልህ የኔና የባለቤቴን ሀብት ንብረት በሙሉ በሷ ያለውን በሙሉ በእኔ ታዞርልኛለህ። እሺ እሱን እንደምንም አንተ አድርገህ ጨርሰው። አታሳምመኝ። ነገርኩህ። በቃ ሁሉንም በእኔ ስም ታዞርልኛለህ። ችግር የለም፣ አስገባልሃለሁ። እሺ እልክልሃለሁ። ይኸው እሷ ታዲያ በፍጹም ምንም ነገር መስማት የለባትም። አሳውቃለሁ። እሺ አንተ ቆይ ምን ማድረግ ነው ጥለኸኝ ሄድክ? ጋሼ መሄዱን ስሰማ እኮ ትብቃና የሆነ ነገር እንዳያደርጋት ብዬ ነው። እሺ እናንተ እንዴት ናችሁ? አረ በጣም ነው የሚጨንቀው። እንዴ ቆይ የኢትዮጵያ ሕዝብ እንዳለ ታማሚ ነው እንዴ? እንዳለ እኮ አጨናነቁት። እሺ በቃ ሰላም እደሩ። አረ ቆይ እባክህ እንዴ እኔ ቆይ ሙሉ ሌሊቱን እራሱ ለተኛ አይደል እንዴ? ምን ሆነ ነው? ነገሮች ወዴት እያመሩ እንደሆነ ምንም አላውቅም። በቃ በጣም ከባድ ውጥረት ላይ ነኝ ያለሁት። ስማ ደግሞ ሳልነግርህ ሴትዮዋ ነገ ጠዋት ይወጣሉ። እንዴ ቆይ ሳምንት ይቆያሉ አላሉም እንዴ? እየነገርኩ እንዴ ህዝቤ እንዳለ ታማሚ ሆኖ የለ እንዴ? ደግሞ ሆስፒታል እንዳለ የአልጋ እጥረት ስላለ እቤት ሂዶ ቢታከሙ ይችላሉ ምናምን ብለዋል።
እሺ አሁን አንተ የት ሆነህ ነው የምታወራኝ? እስኪ ተወኝ በእናትህ። እባክህ ራቴ ካቡ ይዘና ብሎኝ ወጥቼ እኮ ነው። በቃ ይኸውልህ ሮባ፣ ቶሎ ምግቡን ይዘህ ግባ። ደግሞ አምሽታ አንዱ ማንሸራታ እንዳይል። እሺ ቆይ ብሩክ አለውን? ትቀልዳለህ እንዴ? እዚህ ምን ይሰራል? በልበል ይኸውልህ፣ አንተ ማውራት ከጀመርክ አታውቀውም። ሰላም እደር። ትብቃ ትብቃ። አቤት ጋሽ ይጠሩኝ። የመድኃኒት ሰዓት ደርሶብኛል። ውሃ አምጪልኝ። እሺ ግን ምግብ ሳይበሉ? አይመለከትሽም። ውሃውን አምጪልኝ። እሺ ይኸውልሽ ትብቃ፣ ይህን ከምግብ ጋር ከውሃ ጋር ቀላቅለሽ ስጫቸው። እሺ ይህ ተንኮለኛ የሆነ ሰውዬ አቶ ጌታቸው ዛሬ መጨረሻ ቀን ነው የሚሆነው። ወይኔ ጉድ ፈላ። እጅ ሁላ እኮ እየተንቀጠቀጠ ነው። ይኸው ጋሽ አመጣሽ። ጥሩ፣ አሁን ጠጪው ጠጪው። ምንድነው ድመት እንደገደለ ሰው እጅሽን የሚያንቀጠቅጥሽ? ጠጪው እኮ ነው ያልኩሽ። አይ ትንሽ ብርድ አለ ለዛ ነው። ጥሩ በይ ጠጪው። አልጠማኝም እኮ እኔ። ወዳጅ ጠላቴን የምለየው በዚህ ነው። ማንንም አላምን። በጣም ጎበዝ። አሁን ለአንድ ለ10 ደቂቃ ቁጭ በይ። አምጪው። ማንንም ማመን አቁሜያለሁ። ለዛ ነው። እሺ ቆይ ጋሼ ለምን? ኡፍ፣ እቺ ደግሞ ጩኸታ በፍጹም አያስተኛኝም። ሂጂ በቃ አሁን።